ታሪኩ የሚጀምረው በአንድ የሕክምና ዩኒቨርሲቲ ውስጥ ሲሆን አንድ ፕሮፌሰር ለተማሪዎቹ ትምህርት ሲሰጥ ይታያል። በዚህ መሃል ሱኒታ የተባለች ተማሪ ስለ አንድ በአንቴሮግሬድ አምኔዚያ አዳዲስ ትውስታዎችን መመዝገብ አለመቻል ስለሚሰቃይ ሰው የሚገልጽ ሪፖርት ታገኛለች። ስለ ጉዳዩ በጥልቀት ለመመርመር ብትሞክርም ፕሮፌሰሩ ግን ጉዳዩ በፖሊስ እጅ መሆኑን በመጥቀስ ይከለክላታል። ሆኖም ሱኒታ ግትርነቷን ስትቀጥል የታማሚው ስም ሳንጃይ ሲንጋንያ እንደሚባልና የቀድሞ የንግድ ሥራ አስፈጻሚ እንደነበረ ይነግራታል። እንደ ፕሮፌሰሩ ገለጻ የሳንጃይ የማስታወስ ችሎታ ለ15 ደቂቃ ብቻ የሚቆይ በመሆኑ በዙሪያው ያሉትን ነገሮች ለማስታወስ በፎቶግራፎች፣ በማስታወሻዎችና በሰውነቱ ላይ በተነቀሱ ጽሑፎች ላይ ይተማመናል። ቀጥሎም ፊልሙ ወደ ሳንጃይ ይሸጋገራል። ሳንጃይ አንድን ሰው በአሰቃቂ ሁኔታ ሲደበድብ ይታያል። ሰውየውን ከገደለው በኋላ ፎቶውን አንስቶ በትንሽ ማስታወሻ ደብተሩ ላይ ማስታወሻ ይይዛል። ከዚያም ስልኩን ሲመለከት ጋጂኒ የሚል ስም ያገኛል። ይህም ካለፈው ሕይወቱ ጋር የተያያዙ ደብዛዛ ትውስታዎችን ይቀሰቅስበታል። ሳንጃይ ይህንን ሰው በጽኑ እየፈለገው እንደሆነ ግልጽ ነው። እሱ አካባቢውን ለቆ እንደወጣ በኢንስፔክተር አርጁን የሚመራ የፖሊስ ቡድንና የወሮበሎች ቡድን ሳንጃይን ፍለጋ ወደ ወንጀሉ ስፍራ ይደርሳሉ። በኋላም ሳንጃይ በጋጂኒ ላይ ያነጣጠሩ የጥላቻ ማስታወሻዎችና መለዮዎች በሞሉበት ቤቱ ውስጥ ሲነቃ ይታያል። ወደ መታጠቢያ ቤት ሲያመራ በመስተዋቱ ላይ የተለጠፈ ማስታወሻ ሸሚዙን እንዲያወልቅ ያሳስበዋል። ሸሚዙን ሲያወልቅ መላ ሰውነቱ ትውስታዎቹን እንዲቀሰቅሱለት በታቀዱ ንቅሳቶች የተሸፈነ መሆኑ ይታያል። በደረት ላይ ያለው ትልቁ ንቅሳት ካልፓና ተገድላለች የሚል ሲሆን ሁለተኛው ትልቁ ደግሞ በቀን 1 አፕል መብላት ከሐኪም ያርቃል ይላል። በኋላም ሳንጃይ ወደ ሕክምና ኮሌጅ ይሄዳል። በዚያም ሱኒታ ቀርባ ስለ ሁኔታው በጉጉት ትጠይቀዋለች። ሆኖም ሳንጃይ ጓደኛሞች አይደለንም በማለት ምንም አይነት መረጃ ለመስጠት ፈቃደኛ አይሆንም። ሱኒታ ግን በሚቀጥለው ጊዜ ስትመጣ እንዲያስታውሳት ፎዋን እንዲያነሳት ታሳምነዋለች። በቆይታም ሳንጃይ በቤቱ ውስጥ ማስታወሻዎቹን እያነበበ እያለ ኢንስፔክተር አርጁን በስውር ከበስተጀርባ በመግባት በዱላ መጥቶ ያደነዘዋል። መኮንኑም ሳንጃይን ካሰረው በኋላ ተጨማሪ ፍንጮችን ለመፈለግ ልብሱን ያስወልቀዋል። በቤቱ ውስጥ በሚያደርገው ፍተሻ ጥንድ ማስታወሻ ደብተሮችን ያገኛል። አርጁን የመጀመሪያውን ማስታወሻ ደብተር ማንበብ ሲጀምር ታሪኩ ወደ ኋላ ተመልሶ የሳንጃይን የቀድሞ ሕይወት ያሳያል። በወቅቱ ሳንጃይ ኤርቮይስ የተባለ ታዋቂ የሞባይል ስልክ ኩባንያ ሊቀመንበር ነበር። በዙሪያው ባሉ ሰዎች ሁሉ የሚከበርና የሚወደድ ባለ ብዙ ሚሊዮነር እንደነበረም ይገለጣል። በትውስታው ቀጣይ ክፍል ለልብስ ሳሙና ማስታወቂያ ቀረጻ እየረፈደባት ካለችውና ስኬት ካልቀናት ካልፓና የተባለች ሞዴል ጋር እንተዋወቃለን። ካልፓና በባህሪዋ ተንኮለኛና ተጫዋች በመሆኗ ሆን ብላ የማስታወቂያ ቀረጻውን ታበላሻለች። በዚህም ዳይሬክተሩ ይቆጣታል። በሌላ በኩል ሳንጃይ ለኩባንያው የማስታወቂያ ሰሌዳ የሚሆን ምቹ ቦታ በመፈለግ በሥራ ተጠምዷል። ከረጅም ፍለጋ በኋላ አንድ ጥሩ ቦታ ያገኛል። ቦታውም ልክ ካልፓና የምትኖርበት ቤት ይሆናል። በመሆኑም ሳንጃይ ረዳቱ ወደ ካልፓና ሄዶ በቤቷ ላይ የማስታወቂያ ሰሌዳውን ስለመለጠፍ እንዲያነጋግራት ያዝዘዋል። የኩባንያው ሠራተኞች ለዚሁ ጉዳይ ወደ ስቱዲዮ ሲያቀኑ የማስታወቂያ ፊልሙ ዳይሬክተር ከሆነው ሳትቪር ጋር ይገናኛሉ። ሳትቪር ሠራተኞቹ የኤር ቮይስ ኩባንያ ተወካዮች መሆናቸውን ሲረዳ ይገረማል። ሠራተኞቹ የመጡት ካልፓናን ለመፈለግ ብቻ መሆኑን ከመገንዘቡ በፊት ሳትቪር ከትልቅ ኩባንያ ጋር አብሮ ለመሥራት በማሰብ የራሱን አነስተኛ ድርጅት ለማስተዋወቅ ዕድሉን ለመጠቀም ይሞክራል። በሚቀጥለው ትዕይንት ስብሰባው ይካሄዳል። የኩባንያው ሠራተኞች በሙሉ ምን እንደሚባባሉ በጉጉት ይሰላሉ። ካልፓና ግን የኤር ቮይስ ጥያቄ ውድቅ በማድረግ እንዲህ ትላለች። ካልፓና እንደ ሳንጃይ ያሉ ሀብታም ሰዎችን እንደምትጠላ ትናገራለች። ነገር ግን በክፍሉ ደጃፍ የነበሩት ሰዎች ሳንጃይ ፍቅረኛዋ እንደሆነ አድርገው በስህተት ይሰማሉ። በዚህም ምክንያት ከክፍሉ እንደወጣች የሥራ ባልደረቦቿና ዳይሬክተሩ ጭምር ልዩ ትኩረትና እንክብካቤ ያደርጉላት ይጀምራሉ። ካልፓና በሰዎቹ ድንገተኛ የባህሪ ለውጥ ግራ ቢገባትም ሁኔታውን ለጥቅሟ ለማዋል ትወስናለች።
ወሬውን አምና በመቀበል አብራቸው ትጫወታለች። ቀናት እያለፉ ሲሄዱም ዳይሬክተሩ በበርካታ ማስታወቂያዎች ላይ ዋና ገጸ ባህሪ አድርጎ ይሾማታል። አንድ ቀን ካልፓና የፈጠራ የፍቅር ታሪክ አቀናብራ ለአንድ ጋዜጠኛ ትነግረዋለች። እሱም በዜና ላይ ያወጣዋል። ይህ ድርጊት በሳንጃይ ቢሮ ውስጥ የስልክ ጥሪዎች እንዲበዙ በማድረጉ ሳንጃይ ይበሳጫል። ወሬውን ለማስቆም ሲል በመጨረሻ ካልፓናን ፊት ለፊት ለማነጋገር ይወስናል። ወደ ቀረጻ ስቱዲዮ በመጓዝ ላይ ያለ ሳንጃይ አካል ጉዳተኛ ሕፃናት የጎዳና ላይ ጉድጓድ እንዲሻገሩ ስትረዳ ካልፓናን ያያታል። እሷ በወሬው ውስጥ ያለችው ሴት መሆኗን ስለማያውቅ በድርጊቷ በጣም ይደነቃል። ነገር ግን ስቱዲዮ ገብቶ ካልፓናን ሲያገኛት ግራ ይጋባል። የሳንጃይን እውነተኛ ማንነት የማታውቀው ይቺ ተንኮለኛ ልጅ የእሱ ፍቅረኛ እንደሆነች በኩራት ትናገራለች። ደጋግመው ቀጠሮ እንደነበራቸውና በቅርቡም እንደሚጋቡ ትገልጻለች። ይህን ሁሉ የሰማው ሳንጃይ በቀስታ እየሳቀ ለጊዜው እውነቱን ሳይነግራት አብሮ ለመጫወት ይወስናል። በሚቀጥለው ቀን ለሥራ ቃለ መጠይቅ የመጣ ሰው በመምሰል ይተውናል። በቃለ መጠይቁ መካከል እያለ በድንገት ከካልፓና የውስጥ ሱሪ ማስታወቂያ ላይ እንዲሠራ የሚጋብዝ ስልክ ይደርሰዋል። ሳንጃይ በዚያ ቀን በጣም የተጨናነቀ የሥራ ፕሮግራም ቢኖረውም ወደ እሷ ለመሄድ ይመርጣል። ምናልባት በካልፓና ውበትና የዋህነት ተማርኮ ሊሆን ይችላል፣ ወይም ደግሞ የውስጥ ሱሪ የሚለው ቃል አስቆት ሊሆን ይችላል። ከዚህ በኋላ በባጃጅ ተሳፍሮ በተጨናነቀውና በቆሸሸው የከተማዋ ዳ መንደር ውስጥ ይጓዛል። ሳንጃይ ለእንዲህ አይነቱ አካባቢ እንግዳ ስለሆነ ትንሽ ምቾት ይነሳዋል። ሆኖም ካልፓናን ሲያገኛት ፊቱ በደስታ ይበራል። ወደ ስቱዲዮ እያመሩ ሳለ አንዲት አይነ ስውር ሰው አግኝታ ወደ አውቶቡስ ማቆሚያው እንዲደርስ ትረዳዋለች። ይህም ካልፓና ተንኮለኛ ብትሆንም ንጹሕና የወርቅ ልብ ያላት መሆኑን ያሳያል። ሳንጃይም በደግነቷ ይበልጥ ይማረካል። ከዚያ ቀን ጀምሮም ሁለቱ አብረው ብዙ ጊዜ ማሳለፍ ይጀምራሉ። ቀስ በቀስም ይቀራረባሉ። አንድ ቀን ካልፓና ከዳይሬክተር ሳትቪር ጋር ትገናኛለች። እሱም በስቱዲዮናቸው ስለሚዘጋጀው የአዲስ ዓመት ድግስ ይነግራታል። ካልፓናን ያስገረማት ግን ዳይሬክተሩ ፍቅረኛዋን ሳንጃይን የክብር እንግዳ አድርጋ እንድትጋብዝለት መጠየቁ ነው። መጀመሪያ ላይ ድንጋጤ ውስጥ የገባችው ካልፓና እንደ ሳንጃይ ሆኖ ሊቀርብ የሚችል ሰው ለመፈለግ ዕቅድ ታወጣለች። ከዚያም ካልፓና አንድ እንግዳ ጠባይ ያለውን ሰው ታገኝና ያንን ሀብታም ነጋዴ መስሎ እንዲቀርብ ታሰለጥነዋለች። ሆኖም ለዝነኛው ሰው ተተኪ ለሆነው ግለሰብ መመሪያ እየሰጠች እያለ እውነተኛው ሳንጃይ ይደርሳል። ከዚህ አስገራሚ ተተኪ ጋር ሲስተዋወቅም በሳቅ ይፈነዳል። ካልፓና በውሸቷ ተይዛ ሙሉ ሴራውን ትናዘዛለች። ከዚያም ሳንጃይ ሲንጋንያ መስሎ በድግሱ ላይ እንዲገኝ ትማጸነዋለች። ራሱን መስሎ እንዲቀርብ መጠየቁ ዋና ገጸ ባህሪያችንን ይበልጥ ያስቀዋል። ስለዚህ ለጨዋታ ያህል ይስማማል። በድግሱ ላይ ሳንጃይ በቅንጦት መኪናው ደማቅ አቀባበል ይደረግለታል። ይህም ካልፓና ካቀደችው በላይ ስለሆነ ያስገርማታል። እራት እየበሉ ሳለ የግብረ ሰናይ ድርጅት ሠራተኞች እርዳታ ፍለጋ ይመጣሉ። ሳንጃይ በልግስና የቼክ ደብተሩን አውጥቶ 500,000 ብር ይለግሳል። ይህም ካልፓናን በድንጋጤ ውስጥ ይጥላታል። ይህ ያልተጠበቀ ድርጊት ቢሆንም አሁንም ምንም አይነት ጥርጣሬ አላደረባትም። ከድግሱ በኋላ ሁለቱ በሕዝብ አውቶቡስ ወደ ቤት ይመለሳሉ። ካልፓና ስለ ዕቅዳቸው ስኬታማነት እያወራች እያለ ሳንጃይ በድንገት እወድሻለሁ ይላታል። ይህ ያልጠበቀችው ነገር ስለሆነ ግራ ትጋባለች። ከዚያም በድንጋጤ ውስጥ ሆና ስለ ጉዳዩ ለማሰብ ጊዜ እንዲሰጣት ትጠይቀዋለች። ካልፓና ከሄደች በኋላ ሳንጃይ እንደ ተራ ሰው ሆኖ ልቧን ለማሸነፍ ይወስናል። ካመነችውም በኋላ እውነተኛ ማንነቱን ሊነግራት ይቆርጣል። አሁን ታሪኩ ወደ አሁኑ ጊዜ ይመለሳል። አርጁን የመጀመሪያውን ማስታወሻ ደብተር አንብቦ ይጨርሳል። ነገር ግን ሁለተኛውን ማንበብ ከመጀመሩ በፊት ሳንጃይ ራሱን ስቶ ከነበረበት ነቅቶ ጥቃት በመሰንዘር ያቋርጠዋል። በመካከላቸው ብርቱ ፍልሚያ ይነሳል። ጨካኙ ሳንጃይ በኢንስፔክተሩ ላይ የሞት ድብደባ ሊያደርስበት ሲል የበር ደወል ይጮኻል። ሳንጃይ በሩን ሲከፍት የቀድሞ ረዳቱንና ሐኪሙን ያገኛል። ሊረዱት እንደሚፈልጉ ቢነግሩትም ሳንጃይ ግን እምቢተኛ ሆኖ በሩን ይዘጋባቸዋል። በሚቀጥለው ቀን አንድ ማስታወሻ ሳንጃይ ጠላቱን ለመግደል የነደፈውን ዕቅድ እንዲፈጽም ያሳስበዋል። ጋጂኒ የክብር እንግዳና ዋና ለጋሽ በሆነበት የአንድ ኮሌጅ ፌስቲቫል ውስጥ በስውር ይገባል።
ዝግጅቱ ሲጀምር አንድ የሰራተኛ አባል ለጋጂኒ አቀባበል ያደርግለታል። ሳንጃይም በዚያው ቅጽበት ፎቶውን ያነሳል። ከዚያም ብዙም ሳይቆይ ወደ ታችኛው ክፍል ቤስመንት እንዲመጣ ለጋጂኒ ስልክ ይደውልለታል። ነገር ግን ጋጂኒ ሥራ ስለበዛበት ከሰዎቹ አንዱን ይልካል። ሳንጃይ ሰውየውን ጋጂኒ መስሎት በአሰቃቂ ሁኔታ ይደበድበዋል። ሆኖም ፎቶግራፉን ከሰውየው ፊት ጋር ሲያነጽር የተሳሳተ ሰው መምታቱን ይገነዘባል። በድንገት ጋጂኒ የታጠቁ ተከታዮቹን ይዞ እዚያ ይደርሳል። ይህም ሳንጃይ ማንነቱን ሳይገልጽ እንዲያመልጥ ያስገደዋል። ይህ ድርጊት አስፈሪው ወንጀለኛ ጋጂኒ አንድ ሰው እያደነው መሆኑን እንዲረዳ ያደርገዋል። ስለዚህ የጠላቶቹን ስም ዝርዝር በማውጣት አንድ በአንድ ለማጥፋት ይወስናል። በሚቀጥለው ትዕይንት ሱኒታ ወደ ሳንጃይ አፓርታማ ትሄዳለች። በሩ ክፍት ሆኖ ስታገኘውም በዝምታ ትገባለች። በየቦታው የተበታተኑ የበቀል ማስታወሻዎችን ትመለከታለች። ማስታወሻ ደብተሮቹንም ትወስዳለች። ከዚህ በኋላ ኢንስፔክተር አርጁን በቁም ሳጥን ውስጥ ታስሮ ስታገኘው በድንጋጤ ትደነግጣለች። ሱኒታ በፍጥነት ትፈታዋለች። ነገር ግን ለማምለጥ ሲዘጋጁ ሳንጃይ በድንገት ይመጣል። በዚህ ወቅት ሳንጃይ እነማን እንደሆኑ የሚያስታውስበት ምንም አይነት ትውስታ አልነበረውም። አርጁን ለማምለጥ ቢችልም በሚያሳዝን ሁኔታ በአውቶቡስ ተገጭቶ ወዲያውኑ ሕይወቱ ያልፋል። አሁን ምንም ፍንጭ የሌለው ሳንጃይ ሱኒታን በተጨናነቁት የሙምባይ ጎዳናዎች ውስጥ ማሳደድ ይጀምራል። ሆኖም ትውስታው ሲጠፋባት ከ15 ደቂቃ በኋላ ጓደኛው እንደሆነች በመግለጽ እንደገና ትቀርበዋለች። በሌላ በኩል ጋጂኒ ጠላቶቹን ሁሉ አጥፍቶ ቢሆንም አሁንም አንድ የጎደለ ሰው እንዳለ ይሰማዋል። እንደ አጋጣሚ ሆኖ ሱኒታ በዚያው ቀን ጋጂኒን በመጎብኘት ሳንጃይ ሊገድለው እያቀደ መሆኑን ትነግረዋለች። ከመሄዷም በፊት የሳንጃይን ፎቶግራፍ ትሰጠዋለች። በዚህ መረጃ የታጠቀው ጋጂኒ የመጨረሻውን ጠላት በሚቀጥሉት 12 ሰዓታት ውስጥ ለማጥፋት ይነሳል። በሚቀጥለው ቀን ሳንጃይ ሱኒታ ወደምትኖርበት ሆስቴል ክፍል ድረስ ይከታተላታል። ወዲያውኑ አንገቷን ይይዛታል። ሆኖም በሆነ መንገድ አምልጣ መሮጥ ትችላለች። በተስፋ መቁረጥ ውስጥ ሆና ሊፍት ውስጥ ታስረውና ለፖሊስ ትደውላለች። እቅዱ ተሳክቶ ፖሊሶች በቦታው ደርሰው ሳንጃይን በቁጥጥር ስር ያውሉታል። ሱኒታ ከሳንጃይ ቤት የሰረቀቻቸውን ማስታወሻ ደብተሮች ታስታውሳለች። ልክ እንደ ኢንስፔክተሩ የመጀመሪያውን ደብተር ማንበብ ትጀምራለች። ስለ ሳንጃይና ካልፓና ታሪክም ትረዳለች። በመቀጠል ወደ ሁለተኛው ማስታወሻ ደብተር ስታልፍ ፊልሙ እንደገና ወደ ኋላ ይመለሳል። ካልፓና ሳንጃይ በአንድ የፍቅር ፓርክ ውስጥ አብረው እያሉ እሷ በድንገት የጋብቻ ጥያቄውን ትቀበላለች። ይህ ባለሀብቱን ጀግናችንን በጣም ያስደስተዋል። ነገር ግን እውነተኛ ማንነቱን ሊነግራት ሲል ካልፓና ንግግሩን አቋርጣ ስለ ቤተሰቧ ትነግረዋለች። አባቷ በገንዘብ ነክ ጉዳይ በገዛ አጎታቸው እንደታለሉ ትገልጽለታለች። ይህም በቤተሰቡ ላይ ብዙ ችግርና ስቃይ አምጥቷል። ስለዚህ ካልፓና በኢኮኖሚ ራሷን እስካልቻለች ድረስ ላለመጋባት ወስናለች። ይህንን የሰማው ሳንጃይም እውነተኛ ማንነቱን የመግለጽ ሐሳቡን ለሌላ ጊዜ ያስተላልፋል። ቆይቶም ረዳቱን ደውሎ የአንድ አፓርታማ ቁልፎችን ይሰጠዋል። ሳንጃይ ይህንን አፓርታማ ለካልፓና በስጦታ መልክ ሰርፕራይዝ ሊያደርጋት አስቦ ነበር። ነገር ግን ማንነቱን መግለጽ ስላልቻለ ከሁሉ በላይ የሚፈራው ነገር እሷን ስለሆነ እሱ በኢኮኖሚው በጣም ጠንካራ መሆኑን እንዳታውቅ ይፈልጋል። በመሆኑም ረዳቱ አንድ የዕድል መሞከሪያ እንዲያዘጋጅና ካልፓናን አሸናፊ እንዲያደርጋት ያዘዋል። በዚህ መንገድ ያለምንም ጥርጣሬ አፓርታማውን ትቀበላለች። በሚቀጥለው ትዕይንት ካልፓና ገንዘብ ለማግኘት አንዳንድ ጌጣጌጦቿን በዋስትና መያዣ ሱቅ ስትሸጥ ትታያለች። ባገኘችውም ገንዘብ አንድ ያገለገለ አምባሳደር መኪና በመግዛት የቆየ ሕልሟን ታሳካለች። በኋላም ደስታዋን ለማካፈል ሳንጃይን ወደ አዲሱ አፓርታማዋ ትጋብዘዋለች። ሁለቱም በአንድ ላይ ወደ ውስጥ ይገባሉ። እንደ ትውስታም የእግር አሻራቸውን በሲሚንቶ ላይ ያሳርፋሉ። ሥነ ሥርዓቱ ሲጠናቀቅ ሳንጃይ ለ10 ቀናት ከከተማ እንደሚወጣ ይነግራታል። ነገር ግን ስላለው አስቸኳይ የሥራ ስብሰባ ሊነግራት ስለማይችል የፈጠራ ታሪክ ያወራል። ንብረት ለመሸጥና የእናቱን የሕክምና ወጪ ለመሸፈን ወደ መንደሩ መሄድ እንዳለበት ይነግራታል። በዚያኑ ምሽት ካልፓና ሳንጃይ ለአጭር ጊዜ እንዲያገኛት ትጠይቀዋለች። እሱ ሲመጣም የእናቱን የሕክምና ወጪ ለመሸፈን ስትል መኪናዋን እንደሸጠችው ሲረዳ በጣም ይደነግጣል። ሳንጃይ በራሱ ውሸት ክብደት እንደተጫነው ስለተሰማው ይህ ድርጊት ልቡን በጥልቀት ይነካዋል።
ሳንጃይ በአውሮፕላን ውስጥ ያለ እንኳ ስለ እሷ ማሰቡን ማቆም አልቻለም። ነገር ግን በአሁኑ ጊዜ ሳንጃይ ከዚህ ክስተት በኋላ ምንም አይነት ነገር በማስታወሻው ላይ አለመጻፉን ስታውቅ ሱኒታ ታዝናለች። ቀጥሎ ምን ተከስቶ ይሆን የሚለው ጉጉቷ እየጨመረ ስለሚሄድ ስለ ካልፓና ለመጠየቅ ሳትቪርን ትፈልገዋለች። ሆኖም እሱ ብዙም ሳይናገር ጥያቄዎቿን ያድበሰብሳል። ይህ በእንዲህ እንዳለ በፖሊስ ጣቢያ ባለሥልጣናቱ በሳንጃይ ላይ ምርመራ እያደረጉ በመላ ሰውነቱ ላይ የተነቀሱትን ማስታወሻዎች ያጠናሉ። የእሱን እውነተኛ ማንነት ለመለየትም በሰውነቱ ላይ የተነቀሱትን ስልኮች መደወል ይጀምራሉ። በሚያስገርም ሁኔታ አንደኛው ስልክ የጋጂኒ ሆኖ ይገኛል። ጋጂኒም ወደ ፖሊስ ጣቢያ እንዲመጣ ይጠራል። ጋጂኒ ሰውየውን ወዲያውኑ ይለየዋል። ለፖሊሶቹም ሰውየው የኤር ቮይስ ሊቀመንበር ሳንጃይ ሲንጋንያ እንደሆነና በሾርት ተርም ሜሞሪ ሎስ የአጭር ጊዜ ትውስታ ማጣት የሚሰቃይ ታማሚ መሆኑን ይነግራቸዋል። በኋላም የሳንጃይ ረዳትና ሐኪሙ ወደ ፖሊስ ጣቢያ መጥተው ንጽሕናውን የሚያረጋግጥ ማስረጃ ያቀርባሉ። ይህም ፖሊሶችን አሳምኖ ሳንጃይ በነፃ እንዲለቀቅ ይደረጋል። በዚያኑ ምሽት ጋጂኒና ሰዎቹ በኃይል ወደ ሳንጃይ መኖሪያ ቤት ይገባሉ። ሆኖም ሳንጃይን ራሱን ስቶ ያገኙታል። ጋጂኒ እሱን መግደል ለፖሊስ እጅ አሳልፎ እንደሚሰጣቸው ስለተገነዘበ በምትኩ በሳንጃይ ሰውነት ላይ ያሉትንና በአፓርታማው ውስጥ ያሉትን ትውስታ ነክ ማስረጃዎች በሙሉ ለማጥፋት ይወስናል። ይህ በእንዲህ እንዳለ ሱኒታና ጓደኛዋ በሳንጃይና ካልፓና ላይ ምርመራቸውን ይቀጥላሉ። በመጨረሻም ስለ ቀደመው ጊዜ የሚያስፈራ ታሪክ የምታውቅ አንዲት ወጣት ያገኛሉ። በትውስታው ውስጥ ካልፓና ከሚከተለው ሁኔታ ጋር ትጋፈጣለች። ካልፓና በባቡር ውስጥ አንዲት ትንሽ ልጅ ስትመለከት ልጁ በከፍተኛ ፍርሃት ውስጥ ነበረች። በኋላም እንደታወቀው ልጁ ከሰዎች አታላዮች ለመደበቅ እየሞከረች ነበር። ካልፓና ልጁን ለመርዳት ብትሞክርም ወሮ በሎቹ ግን በኃይል ቀምተው ይወስዷታል። ካልፓና የወርቅ አብሎቿን በጉቦ መልክ ብታቀርብላቸውም ወንጀለኞቹ ግን እምቢ ይሏታል። እንደ ዕድል ሆኖ በፖሊሶች የተሞላ የባቡር ክፍል በመኖሩ ፖሊሶቹ ጣልቃ በመግባት ወንጀለኞቹን በቁጥጥር ስር ያውሉ፣ ሌሎች የተጠቁ ሴቶችንም ያድናሉ። ይህ ድርጊት በዜናዎች ላይ ሰፊ ትኩረት በማግኘቱ ለበርካታ ወንጀለኞች መታሰር ምክንያት ይሆናል። አንድ ቀን ምሽት አንድ የፖሊስ ኮንስታብል ለካልፓና ደውሎ የሁለት ወጣት ልጃገረዶችን መጥፋት ያሳውቃታል። ካልፓናም ጉዳዩን ለመመርመር በምትሞክርበት ወቅት ከጋጂኒና ከሰዎቹ ጋር ትጋፈጣለች። ይህ አስፈሪ ወንጀለኛ ልጃገረዶቹ ስለ እሱ መረጃ አውጥተው ስለነበር እንደ ገደላቸውና አስከሬናቸውን እንደጣለው ያምናል። ይህ ካልፓናን በጣም ስለሚያበሳጫት በከፍተኛ ሁኔታ ከሰደበችው በኋላ ጥላው ትሄዳለች። ወደ ቤቷ ስትመለስ ያው ፖሊስ ኮንስታብል እንደገና ይደውልላታል። ጋጂኒ እሷን እንዲገድሉ ነፍሰ ገዳዮችን ወደ ቤቷ እንደላከ ይነግራታል። ለሕይወቷ የፈራችው ካልፓና በአፓርታማዋ ጥግ ውስጥ ትደበቃለች። ነፍሰ ገዳዮቹ ቤቱን ሰብረው በመግባት በየክፍሉ እሷን መፈለግ ይጀምራሉ። በዚህ መሃል ሳንጃይ ከሥራ ጉዞ ተመልሶ እሷን ለማግኘት በቀጥታ ወደ ካልፓና አፓርታማ ያመራል። የበር ደወል ይደውላል፣ ደጋግሞም ያንኳኳል። ነገር ግን ምንም ምላሽ አያገኝም። እቤት የለችም ብሎ በማሰብ ሊሄድ ሲል በመኪናው ውስጥ ሆኖ ከካልፓና በርካታ የተደወሉ ስልኮችን ይመለከታል። እሱ መልሶ ሲደውልላት በሚያሳዝን ሁኔታ ስልኳ ሳይለንት አልነበረም። ስልኩ በከፍተኛ ድምፅ መጮህ ሲጀምር ካልፓና በችኮላ አንስታ ያለችበትን አስፈሪ ሁኔታ ትነግረዋለች። ሳንጃይም በፍጥነት በመመለስ ወደ ቤቷ ይሮጣል። ልክ አፓርታማው ውስጥ ሲገባ ካልፓናን በከፍተኛ ሁኔታ ተጎድታ ያገኛታል። ወደ እሷ ጠግቶ ሲያቅፋት እሷ በጆሮ ጋጂኒ የሚለውን ስም በለገምታ ትነግረዋለች። ሳንጃይ ሁኔታውን ሳይረዳ ለእንዲህ አይነት የፍቅር ወሬ ጊዜው አይደለም ይላል። ነገር ግን በዚያው ቅጽበት ካልፓና በጀርባዋ በቢላ መውጋቷን ይገነዘባል። ሳንጃይ ምንም አይነት እርምጃ ከመውሰዱ በፊት ጋጂኒ ወደ ክፍሉ በመግባት የሳንጃይን ጭንቅላት በከባድ የብረት ዘንግ ይመታዋል። በመቀጠልም ካልፓናን በተመሳሳይ ሁኔታ መጥቶ ይገድላታል። ከዚያም የሳንጃይን ጭንቅላት በድጋሚ በኃይል ይደበድበዋል። በጭንቅላቱ ላይ የደረሱት እነዚህ ሁለት አደገኛ ድብደባዎች ለአንቴሮግሬድ አምኔዚያ ትውስታ ማጣት በሽታው መንስኤ ናቸው። ሳንጃይ በሆነ ታምር ከሞት ቢተርፍም በሕይወቱ ሙሉ የማይሽር ጠባሳ ተተክሎበታል። አሁን ግን በአእምሮ ውስጥ የሚመላለሰው ብቸኛው ቃል ጋጂኒ ነው። የሚፈልገውም አንድ ነገር ብቻ ነው፣ በቀል።
አሁን ታሪኩ ወደ አሁኑ ጊዜ ይመለሳል። በመጨረሻ እውነቱን የተረዳችው ሱኒታ ለሳንጃይ በጣም አዝናለች። በሆስፒታልም ትጎበኘዋለች። ስለ አሰቃቂው ያለፈ ታሪኩ ስታስታውሰው ሳንጃይ በለቅሶ ይሰበራል። ነገር ግን ከጥቂት ጊዜ በኋላ ተልእኮውን ያስታውስና ወደ ጋጂኒ ይደውላል። ለወሮ በላውም እየመጣሁብህ ነው ብሎት ስልኩን ይዘጋዋል። ከዚህ በኋላ ሱኒታ የጋጂኒን መደበቂያ ቦታ በመፈለግ ትረዳዋለች። በደረሱም ጊዜ ሳንጃይ ብቻውን ሊጋፈጠው ይወስናል። ሳንጃይ ወደ ግቢው ዘልቆ በመግባት ከጋጂኒ ተከታዮች ጋር ብርቱ ፍልሚያ ይጀምራል። ምንም እንኳን ሳንጃይ ደካማና ብቻውን ቢሆንም የካልፓና ትውስታና የበቀል ስሜቱ ብቻ ወደፊት እንዲገፋ ይረዱታል። አንዳቸውም ወንጀለኞች ሽጉጥ አለመያዛቸውም ለሳንጃይ ረድቶታል። ሳንጃይ ወንጀለኞቹን አንድ በአንድ እየደበደበ ወደ ሰፈሩ ዘልቆ ሲገባ ሱኒታ በቅርብ ትከተለዋለች። በመጨረሻም ከጋጂኒ ጋር ፊት ለፊት ይገናኛሉ። በሁለቱ ባላንጣዎች መካከልም አሰቃቂ ፍልሚያ ይካሄዳል። ጋጂኒ የሰራዊት ያህል ተከታዮች ቢኖሩትም ሳንጃይ በቀላሉ ያሸንፈዋል። ሁኔታው አደገኛ እየሆነ ሲመጣ ጋጂኒ ለማምለጥ ይሞክራል። ሳንጃይ ግን ሳይታክት ያሳድደዋል። በመንገድ ላይ በርካታ ወሮበሎችን ድል ያደርጋል። ጋጂኒን ሊይዘው ጥቂት ሲቀረው ግን በድንገት በሽታው አምኒዣ ይነሳበትና አሁን የተከሰቱትን ክስተቶች በሙሉ ይረሳቸዋል። ሳንጃይ በየመንገዱ ግራ በመጋባት ሲንከራተት በአጋጣሚ ከጋጂኒ ጋር ይጋጫል። ወሮበላውም ምን እየተፈጠረ እንደሆነ ወዲያውኑ ይረዳል። ስለዚህ ጓደኛው በመምሰል ሊያታልለው ይሞክራል። ነገር ግን አመቺ ጊዜ ሲያገኝ ጋጂኒ ሳንጃይን ከበስተጀርባው በቢላ ወግቶ መሬት ላይ ይጥለዋል። ሱኒታ ይህንን አይታ ልትረዳው ስትሮጥ ጋጂኒ በኃይል ፊት በፊቷን በጥፊ ይመታታል። አሁን ሳንጃይም ሆነ ሱኒታ መሬት ላይ ወድቀዋል። ጋጂኒም በካልፓና ላይ የፈጸመውን አሰቃቂ ግድያ በሱኒታ ላይ ለመድገም የብረት ዘንግ ያነሳል። ሆኖም ሳንጃይ ባልተጠበቀ ሁኔታ የተወጋበትን ያንኑ ቢላዋ ወይም ዘንግ ወደ ጋጂኒ ይወረውራል። ከዚያም በቆራጥነት ተነስቶ ወንጀለኛውን ይጋፈጠዋል፣ መሬት ላይም ይጥለዋል። በዐይኖቹ ውስጥ ከፍተኛ የበቀል ስሜት እየታየ የብረት ዘንጉን ይይዝና አንድ የመጨረሻና ገዳይ ምት ያሳርፍበታል። በዚህም ለረዥም ጊዜ ሲጠብቀው የነበረውን በቀል ይወጣል፣ ጋጂኒም ይሞታል። ከዚህ በኋላ ታሪኩ ከ6 ወራት በኋላ ያለውን ጊዜ ያሳያል። ሳንጃይ በካልፓና ስም የተሰየመ የሕፃናት መርጃ ማዕከል እያስተዳደረ መሆኑን እንረዳለን። አንድ ቀን ሱኒታ ልትጠይቀው ትመጣለች። ቀደም ሲል የሳንጃይና የካልፓና የእግር አሻራ ያረፈበትን የሲሚንቶ ንጣፍ በስጦታ መልክ ትሰጠዋለች። ይህ ልብ የሚነካ ስጦታ በሳንጃይ አእምሮ ውስጥ ብዙ ስሜቶችን ይቀሰቅሳል። ፊልሙም ሳንጃይ ብቸኛ ፍቅሩ ከሆነችው ካልፓና ጋር ያሳለፋቸውን ውብ ጊዜያት እያስታወሰ ይጠናቀቃል። ለተጨማሪ ተመሳሳይ ቪዲዮዎች ሰብስክራይብ ያድርጉ፣ የደወል ምልክቱን ይጫኑና ቻናሉን ለመርዳት ላይክ ያድርጉ። ስለተመለከታችሁ እናመሰግናለን።